ብዙ ጊዜ የምንደክመው ብዙ ጊዜ የሚበላሽብን ሆዳችንን ለሰው እየነገርን ነው። ሆድ ማለት ሐሳብ ነው፣ ቅር ነው። ሆድ ማለት ስኬት ነው። ሆድ ማለት ቅር ነው፣ ብላን ነው። የነጋችንን ዛሬ ቀርኑን ለማንም አንናገር፣ ለእግዚአብሔር ብቻ በጸሎት እንንገረው። የቡና ወዳጆች ዛሬ እንግዲህ የመጣሁት ስለ ቡናና ስለ ቡና ብቻ ላወራችሁ ነው። በመጀመሪያው እውነታ ልጀምርላችሁ። ኢትዮጵያ ውስጥ ከሚመረተው 70% የሚሆነው የቡና ምርት ወደ ውጭ ነው ኤክስፖርት የሚደረገው። 30%ቱን ደግሞ በደንብ አድርገን ነው ኢትዮጵያ ውስጥ የምንጠጣው። ያ መሆኑ እንግዲህ አያስደንቅም፣ ምክንያቱም ኢትዮጵያ ውስጥ ነው ለመጀመሪያ ጊዜ ቡና የተገኘው። ቡና በኢትዮጵያ ውስጥ መፍትሄ ወይም መልስ ያጣ አስተምሮ ነው። ሆዳችሁን እንዳትናገሩ። ዛሬ የምነግራችሁ እጅግ ወሳኝ፣ በህይወታችሁ ላይ ወሳኝ የሆነ ነገር ነው። በአግባቡ አዳምጡት። በዚህ ምድር ላይ ስንኖር የምንጠቃው ራሳችን መረጃ እየሰጠን ነው። ማለት አዳም የተጠቃው መረጃ ሰጥቶ ነው። በዲያብሎስ የተጠቃው ወደዚህ ምድር የመጣው የሞት የሞተው። እንደዚሁም የሰው ልጅ ከአዳም ጀምሮ እስካሁን ባለው ባንመን ነው እየተከዳን፣ ሁልጊዜ ሐሳባችን እየቀጨጨ እየጨነገፈ የሚቀረው ሆዳችንን እየተናገርን ነው። ይህ ማለት ምን ማለት ነው? ልንሰራው ያሰብነውን ነገር ለጓደኛ የሚሆን ለምንወደው የሚሆን ለምንቀርበው የሚሆን መናገር የለብን። በእርግጠኝነት ነው ምናቸው። በአግባቡ አዳምጡ። ጓደኛም ቢሆን ዘመድም ቢሆን ለኛ እጅግ ቢቀርበንም ሆዳችንን ሐሳባችንን ከገለጽንለት በኋላ ኤነርጂያችን ይባክናል፣ ሚስጥራችን ይባክናል፣ ይከሽፍብናል፣ ይኮላሻል። በተአምር ለማንም አታካፉ። ጓደኛ ትዳር ለመያዝ ፈልጋችሁ ከሆነ ለእግዚአብሔር ንገሩት እንጂ ራሳችሁ፣ ፍላጎታችሁ፣ ፈቃዳችሁ፣ ህሊናችሁ ዳኛ ህሊና ነው። ህሊናችሁ ከፈቀደው ከዚያ በኋላ እግዚአብሔርን ጠይቁ እንጂ ጓደኛዬ ናት፣ ጓደኛዬ ነው፣ እቀርበዋለሁ፣ ሚስጥረኛዬ ነው በማለት ሚስጥራችሁን ካካፈላችሁ በእርግጠኝነት 90% ከመሆኑ አለመሆኑ ይበልጣል። ቢዝነትም ቢሆን እንደዚሁ ነው። ሌላም በዚህ ዓለም ላይ ያሰብናቸው ስኬቶች፣ ያሰብናቸው ቅዶች፣ ያሰብናቸው ነገሮች አሁን ሰዎቹ በራሳቸው ክፉ ናቸው እያልኩ አይደለም፣ ግን መንፈስ አለ፣ እርኩስ ቀናተኛ መንፈስ አለ። ቀናተኛ መንፈስ አለ። ለሰው ልጅ ሁሉ ቀናተኛ የሆነ መንፈስ አለ። እሱ በሰዎች ላይ አድሮ ያጠቃናል። ኢዮብን ብንመለከት ኢዮብ የተጠቃው ልጆቹን ያጣው፣ ሀብቱን ያጣው፣ ጤናውን ያጣው መረጃ ባክኖ ምን ያደርግ ነበረ? መስዋዕት ይሰዋ ነበር። መስዋዕት ሲሰዋ ሁሉ ጊዜ የልጆችን ጉዳይ እያለ ሲናገር ልጆችን ጠብቅልኝ፣ ልጆቼ ኃጢአት ቢሰሩ፣ ልጆቼ እንዲህ ቢያደርጉ፣ ልጆቼ የሚለውን ቃል ሰይጣን ሰማ። ሰይጣን ይዞ ወደሚመለከተው ይዞ ሄደ። ሰይጣን ከሰሰው። ሰይጣን ሀብቱንም ልጆቹንም ጤናውንም ማሳጣው። አዎ ኢዮብ የተጠቃው መረጃ በማባከኑ ኮዱን በመናገሩ። አዎ ሌላም ሙሴ ባረፈ ጊዜ እኮ እግዚአብሔር የሙሴ አጽም እንዳይገኝ ተደብቆ እንዲቀበበር የተደረገ ሰይጣን ያን አይቶ ለእስራኤላውያን ነግሮ እስራኤላውያንን የሙሴን መቃብር እንዳያስመልክ ነው፣ እንዳያሳስታቸው ነው። በሌላ ጊዜም ሰይጣን ቅዱስ ሚካኤልን ለእስራኤላውያን የሙሴን አጽም የሙሴን መቃብር አሳያለሁ በማለት ተከራክሯል ከሰይጣን ጋር። ሰላም ለልሳንከ በነቢይ በጽርፈት ዘይተሃበለ አመ ምስለ ሰይጣን በእንተ ሥጋው ለሙሴ አመ ምስለ ሰይጣን ተብሃለ ሚካኤል ክብርከ ክብረ መላእክት ተለዓለ ቀዊሜ ቅድመ ስእልከ ሶባ ወትር ሲእለ በብሔረ ኦሆ ፍጡነ አስማኒ ቃለ የተባለው ለዚህ ነው። ጥራችን አናባክን። ለማንም ብዙ ጊዜ የምንደክመው ብዙ ጊዜ የሚበላሽብን ሆዳችንን ለሰው እየነገርን ነው። ሆድ ማለት ሐሳብ ነው፣ ቅር ነው። ሆድ ማለት ስኬት ነው። ሆድ ማለት ቅር ነው፣ ብላን ነው። የነጋችንን ዛሬ ቀርኑን ለማንም አንናገር፣ ለእግዚአብሔር ብቻ በጸሎት እንንገረው። የቡና ወዳጆች ዛሬ እንግዲህ የመጣሁት ስለ ቡናና ስለ ቡና ብቻ ላወራችሁ ነው። በመጀመሪያው
እውነታ ልጀምርላችሁ። ኢትዮጵያ ውስጥ ከሚመረተው 70% የሚሆነው የቡና ምርት ወደ ውጭ ነው ኤክስፖርት የሚደረገው። 30%ቱን ደግሞ በደንብ አድርገን ነው ኢትዮጵያ ውስጥ የምንጠጣው። ያ መሆኑ እንግዲህ አያስደንቅም፣ ምክንያቱም ኢትዮጵያ ውስጥ ነው ለመጀመሪያ ጊዜ ቡና የተገኘው። አብዛኞቻችሁ ልታውቁ ትችላላችሁ፣ ግን ልድገምላችሁ። ኢትዮጵያ ውስጥ ከፋ የሚባል አካባቢ የሚገኝ ካልድ የተሰኘ የፍየል ጠባቂ ፍየሎቹ የቡና ፍሬን በልተው ሲፈነጥዙ ወይም ደግሞ ኃይላቸው ሲቀየር ሲዘሉ ያያቸዋል ማለት ነው። ምን ሆኖ ነው ፍየሎች የዘለሉት ብሎ እሱም የቡና ፍሬውን አንስቶ ሲበላ ኃይል ይሰጠውና ኢነርጀቲክ ይሆናል። ይህንን ታሪክ ይዞ እንግዲህ አካባቢው ላይ ወደሚገኝ የሃይማኖት አባቶች ሄዶ ታሪኩን ይነግሯቸዋል ማለት ነው። የመጀመሪያው ያዳመጡት የሃይማኖት አባት እንግዲህ ይህማ የሰይጣን ስራ ነው ብለው የቡና ፍሬዎቹን ሰብስበው አጠገባቸው ወደሚገኝ እሳት ውስጥ ይጨምሩታል። ያኔ እንግዲህ የቡና መዓዛው መላ አካባቢውን ያውደዋል ማለት ነው። እንደዛ ስላችሁ አካባቢው ላይ የሚገኙ የሃይማኖት አባቶች ተጠራርተው መዓዛው ስላወዳቸው እሳቱን አጥፍተውት ውሃ ውስጥ ጨምረው ለመጀመሪያ ጊዜ ጠጡት ማለት ነው። ስለዚህ እነሱ ናቸው ማለት ነው ለመጀመሪያ ጊዜ በዓለማችን ቡና የጠጡት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የበራው ስብከት ዛሬ ይዞላችሁ የመጣው ቡናን በተመለከተ ነው። አንዳንድ እህት ወንድሞቻችን ስለ ቡና ጥያቄ ጠይቃችሁኛል። እኔ ግን ለጊዜው አንድ ሁለት ነገር ብቻ ብዬ ነው የምተወው። ቡና በኢትዮጵያ ውስጥ መፍትሄ ወይም መልስ ያጣ አስተምሮ ነው። ለምን ካላችሁኝ አንዱ ይጠጣል ይላል። አንዳንዶች ደግሞ እንዳውም ባይታዊ ኪዳነ ማርያም ምንድነው የሚልተኝ እስመ ድህረ ሞቱ ለሰባ አልቦቱ ንስሐ፣ ቡና የሚጠጣ እንዳውም ንስሐ የለውም ይላሉ። እሳቸውም መሰል ደግሞ በተመሳሳይ ደግሞ በዚህ በሊቃውንቱ ደረጃ አለፍነ የሚሉ ደግሞ አይጠጣም እያሉ ደግሞ ለሕዝብ ደግሞ ሲያስተምሩ እናያለን። በሶስተኛ ወገን ደግሞ በድርሳነ ጽዮን በድርሳነ ሰንበት ገድለ ዘራቡርክ ላይም አለ ይባላል። በተለያዩ መጻሕፍት ላይ ተቀምጦ እናያቸዋለን። ያም ይሁን ይሄ ባጭሩ እንደኔ እንደ መፍትሄ የሚሆነው ይጠጣልም አይጠጣም የሚለውን እንዳው መጽሐፉ በራሱ ጊዜ እስካልተጻፈ ድረስ መቼም ከሰማይ የመጣ አይደለም። ምድር ያሉ ሰዎች ነው የጻፉት። ጻፊዎችን ፈልጎ ሶስቱንም አገናኝቶ ከዛ አንድ መፍትሄ ማምጣት ይቻላል። በዚህ ልዝጋው። ግን በዚህ አጋጣሚ መናገር የፈለኩት ምንድነው፣ ቡና ይጠጣል አይጠጣም ትላለህ። ነፍስ በደም ያድራል እያለ እርጥብ ስጋ አትብላ እየተባልህ እርጥብ ስጋ እሳት ሳይነካው እየበላህ እርጥብ ስጋ ያለው ይሄን አይደለም ከአንገቱ የሚወጣውን ደም እንጂ እያልክ ታሳባለህ። ሁለተኛ አሳ አትብላ ይላል መጽሐፍ፣ አሳ ደም የለውም እያልህ መጽሐፉን ወደ ኋላ ትተህ የራስክን አስተምሮ ይዘህ አሳ ስትበላ ትውላለህ። ሶስተኛ ቡና አይጠጣም ይጠጣል እያል ስታከራክር ትውላለህ። ህዳር ጾም ሲመጣ ሰኔ ጾም ሲመጣ የመነኩሴና የቄስ ነው እያልህ ክርስቲያን ሆነ ሆቴል ከፍተህ ክርስቲያን ሆነ ሆቴል ቤት እየገባህ በህዳር ጾምና በሰኔ ጾም ስጋ ትበላለህ። ታዲያ ጾሙ ለካህኖች፣ ጾሙ ለጳጳሳት፣ ጾሙ ለመነኩሴ፣ ጾሙ ለዲያቆናት ከሆነ ግድፋኑ ሲመጣ በግና ፍየሉንም ለነሱ ስጣቸዋ። ምክንያቱም መጽሐፉ ይደሉ አፍስፎ ለዘይት ቀነኝ ነው የሚለው እኮ። ያላገለገለ አይብላ ለአገለገለ ግን ዋጋ ያስፈልጋል ስለሚል፣ ስለዚህ አንድ ሰው ካላዘኑ ደስታ ካልጾሙ ፋሲካ ይላሉ አበው። ስለዚህ ያልሰራህበትን ማጨድ እንዳይሆንብህ ያልጾምህ ሰው አሁን ሐምሌ አቦ ሲመጣ መግደፍ የለብህም እያልሁ ነው። እውነቴን ነው እየነገርኩ ያለሁት፣ የበረሃው ስብከት ማለት ነው። ምክንያቱም አንድ ሰው ካልዘራ አያጭድም፣ ካልጾመ አይገድፍም ማለት ነው። ስለዚህ ጾሙ የካህን ነው፣ ጾሙ የመነኩሴ ነው ካልክ መነኩሴ ነፍሰ ገዳይ አይደለም እኮ። ስለዚህ ምግቡንም ለመነኩሴ ስጥ እያልሁ ነው።